ሁሉም ተጫዋች ጌታ አለው ይባላል። የሚቀርጸው አሰልጣኝ፣ የሚገድበው ስርዓት። ዝላታን ኢብራሂሞቪች ግን ከጅምሩ ለማንም የማይገዛ ከማንም ቁጥጥር በላይ ሆኖ ተወለደ። በሁከት የተፈጠረ በእጦት ያደገና በፍጹም ጥሰት ላይ የተገነባ እሱ ለእግር ኳስ ዓለም የዱር ሙከራ ነበር። 6 ጫማ ከ5 ኢንች የሚረዝመው ዝላታን ግዙፍ ነበር። ኢጎ የራስ ምልከታው ግን ከዛም ይገዝፍ ነበር። ተንኳሽነት፣ አፍ መክፈት፣ ጋዜጠኞችን ማናናቅ፣ ስለራሱ በሶስተኛ ወገን ሆኖ መናገርና አፍ የሚያስይዙ ምላሾች። ለዚህ ነገር የተፈጠረ ነበር። ልጠላው ትፈልጋለህ፣ ግን ለመጥላት በማትችልበት ደረጃ እጅግ በጣም ምርጥ ነበር። ተራራ የሚያክል ከንቱ ወሬ ይናገራል። ቀጥሎም ወደ ሜዳ ገብቶ እያንዳንዱን ቃል በተግባር ያረጋግጣል። ይህ ተጫዋች አሰልጣኝ ሊገራው ያልቻለ፣ ታብሎይድ ወይም ጋዜጣ ሊያሳፍረው ያልቻለ እና ተጫዋች ሊያታልለው ያልቻለ ነበር። እሱ ተጫዋች ብቻ አልነበረም፣ ሌጀንድም ብቻ አልነበረም። እሱ ዝላታን ነበር። ዝላታን ኢብራሂሞቪች በ1981 ማልሞ ስዊድን ተወለደ። ከቦስኒያዊ አባትና ከክሮሻዊ እናት። ሁለቱም በሰባዎቹ ወደ ስዊድን የፈለሱ ስደተኞች ነበሩ። እጅግ በጣም ድሆችም ነበሩ። በጣም ግን የዝላታን የልጅነት ጊዜ ከባድ የነበረው በድህነቱ ብቻ አልነበረም። ገና ትንሽ ልጅ እያለ ከእናቱ ከፍተኛ በደል ይደርስበት ነበር። ብዙ ጊዜ በእንጨት ዱላ ራሱን ትመታው ነበር። ገና በልጅነቱ ወላጆቹ ተፋቱ። እህቱ የአደንዛዥ እጽ ችግር ውስጥ ገባች። እናቱ የተሰረቁ ዕቃዎችን በመያዟ ታሰረች። አባቱ ደግሞ የአልኮል ችግር ነበረበት። ከፍቺው በኋላ መጀመሪያ ከእናቱ ጋር ነበር። ነገር ግን እሷ ከታሰረች በኋላ በ9 ዓመቱ ከአባቱ ጋር ለመኖር ሄደ። እዛም ቢሆን ነገሮች አልተሻሉም ነበር። ለቀናት ይራብ ጀመር። ምክንያቱም ቤት ውስጥ ምግብ በጭራሽ አይኖርም ነበር። ፍሪጁን ሲከፍተው ከምግብ ይልቅ የሚያገኘው የቢራ ጠርሙሶችን ብቻ። ይህ ሁሉ በህይወት ለመቆየት ሲል ወደ ስርቆት ገፋው። ዕቃዎችን፣ ብስክሌቶችን ይሰርቅ ነበር። እንዲህ ያለው ከባድ አስተዳደግ ዝላታንን እንደ ብረት አጠንክሮ ቀረጸው። ለመኖር ሲል መጋፈጥንና መዋጋትን ተማረ። እናም ያንን ሁሉ ቁጣውን ብቸኛው ወደ ወደደውና ወደሚያስብለት ነገር ወደ እግር ኳስ አዞረው። ግን እግር ኳስም መጀመሪያ ላይ እጅግ ጨካኝ ነበረችበት። ዝላታን በ6 ዓመቱ ኳስ መምታት ጀመረ። በ13 ዓመቱ ወደ ማልሞ ኤፍኤፍ ክለብ ገባ። ግን በ15 ዓመቱ በቃኝ ብሎ እግር ኳስን ትቶ በወደብ ሰራተኝነት ለመቀጠር ወሰነ። ነገር ግን የወጣት ቡድኑ አሰልጣኝ እንዳያቆም አሳመነው። እውነቱን ለመናገር መላው የእግር ኳስ ዓለም ለዚህ ሰውዬ ትልቅ ምስጋና አለበት። ምክንያቱም ያቺ ቅጽበት ከዚህ በፊት አይተነው የማናውቀውን አንድ አስደናቂ ነገር ፈጥራለች። ከአሰልጣኙ ጋር ከተነጋገረ በኋላ ዝላታን ተረጋግቶ ስራውን መስራት ቀጠለ። በ18 ዓመቱ ወደ ማልሞ የመጀመሪያ ቡድን ገባ። ግን አሁንም ነገሮች ጥሩ አልነበሩም። በመጀመሪያው የፕሮፌሽናል የውድድር ዘመኑ ክለቡ ከከፍተኛው ሊግ ወረደ። ለሱ ይህ አስከፊ ተሞክሮ ነበር። ግን ትኩረቱን ሳያጣ በአንድ የውድድር ዘመን ብቻ ክለቡን ወደ ከፍተኛው ሊግ እንዲመለስ አገዘው። በዚህ ጊዜ ነበር አርሰን ቬንገር ዝላታንን ያስተዋሉት። ወደ አርሰናል ሊያመጡት ፈለጉ። አጥቂውን መጥቶ ሙከራ እንዲያደርግ ነገሩት። ገና ታዳጊ የነበረው ዝላታን ግን በወቅቱ ከዓለም ታላላቅ አሰልጣኞች አንዱ በነበረው ሰውዬ አይን ውስጥ እያየ እሱ ሙከራ እንደማይሰራና ወይ እንደሚፈልጉት አሊያም እንደሚተዉት በድፍረት ነገረው። ለብዙዎች እንደ አርሰናል ያለን ክለብ በዚህ መልኩ መመለስ የሙያቸው መጨረሻ ሊሆን ይችል ነበር። ግን የምናገረው ስለ ዝላታን ነው። ታሪኩ ገና ተጀመረ እንጂ። በ2001 ወደ አያክስ አምስተርዳም ተዛወረ። እናም
ከእንደዚህ አይነት ትልቅ ዝውውር በኋላ ወዲያውኑ ኮከብ ይሆናል ብለው ያስቡ ይሆናል፣ ግን በፍጹም እንደዛ አልነበረም። በአሰልጣኝ ኳድሪያንሴ ስር የመጫወት እድል እምብዛም አላገኘም። ዝላታን የነበረበትን ለማሳየት የደች አለቃ ከስራ መባረር ነበረበት። ሮናልድ ኩማን ሲረከቡ ወዲያውኑ ዝላታንን ወደ መጀመሪያው አሰላለፍ አስገቡት። እናም በ2001-2002 የውድድር ዘመን አያክስ የኤሪዲቪዜ ዋንጫን እንዲያሸንፍ አገዘው። እውነተኛው ታሪክ ከዚህ ተጀመረ ማለት ይቻላል። በ2002 በቻምፒዮንስ ሊግ የመጀመሪያ ጨዋታውን ከሊዮን ጋር አደረገ። እናም በዛ ጨዋታ 2 ጎሎችን አስቆጠረ። ገና 20 ዓመቱ ነበር። በመጀመሪያው የቻምፒዮንስ ሊግ ዘመቻው 5 ጎሎችን አስቆጠረ። አያክስን እስከ ሩብ ፍጻሜ ድረስ እንዲዘልቅ አገዘው። ግን የአያክስ ቆይታው ትልቁ ድምቀት የመጣው በ2004 ነበር። ከናክ ፕሬዳ ጋር በነበረው ጨዋታ 5 ተጫዋቾችን አንድ በአንድ አታሎ አስደናቂ የሆነ የግል ጥረት ጎል አስቆጠረ። እንደዚህ አይነት ረጅም ግን እንደዚህ አይነት ቅልጥፍናና ቴክኒክ ያለው ተጫዋች አይተን አናውቅም ነበር። እንደዚህ አይነት እንቅስቃሴ ማድረግ የሚችል ግዙፍ ሰው እጅግ በጣም ብርቅ ነው። ይህ ልጅ የተለየ ነበር፣ ፍጹም የተፈጥሮ ግርምት። ግን ገና ግማሹንም እንዳላየን አናውቅም ነበር። በዚያው ዓመት ዝላታን አንድ ደረጃ ከፍ አለ። ወደ ጣሊያን ጁቬንቱስን ተቀላቀለ። በመጀመሪያው ውድድር ዘመን በ46 ጨዋታዎች 28 ጎሎች ላይ ቀጥተኛ ተሳትፎ አደረገ። ጁቬንቱስ የስኩዴቶን ዋንጫን እንዲያሸንፍ አገዘው። ምንም እንኳን በኋላ በካልቾፖሊ ቅሌት ቢወሰድባቸውም። ከዚህ ስኬታማ የውድድር ዘመን በኋላ ጋዜጠኞች ሪያል ማድሪድ ለዝላታን 70 ሚሊዮን ዩሮ ለመክፈል ዝግጁ እንደሆኑ ዘገቡ። በ2005 70 ሚሊዮን እብደት ነበር፣ ግን ዝላታን ስለሆነ ሁሉም አመነ። በኋላ ግን ይህ የአጥቂውን የገበያ ዋጋ ለማሳደግ የተደረገ የፕሮፓጋንዳ ስራ እንደነበር ታወቀ። አዎ፣ የተለመደው የዝላታን ኢብራሂሞቪች ታሪክ። ለማንኛውም ጁቬንቱስ በካልቾፖሊ ቅሌት ተሳትፎ ወደ ሴሪ ቢ ሁለተኛው ዲቪዚዮን እንዲወርድ ሲወሰን ዝላታን የጁቬንቱስን ምዕራፍ በቋሚነት ዘጋው። ግን ጣሊያንን በጣም ይወዳት ነበር። ስለዚህ እዛው ቆየ። ወደ ኢንተር ሚላን ተዛወረ። በልጅነቱ ይደግፈው የነበረ ክለብ እንደሆነም ተናገረ። እውነቱን ለመናገር የልጅነት ደጋፊ አይነት ባህሪ አላሳየም፣ ግን ወደዛ በኋላ እንመጣለን። ለማንኛውም በኢንተር 3 ዓመታትን አሳለፈ። እናም 3ቱም ዓመታት ድንቅ ነበሩ። በመጀመሪያው ውድድር ዘመን በ36 ጨዋታዎች 24 ጎሎች ላይ ተሳትፎ አደረገ። ኢንተር ሊጉን በ97 ነጥብ ሪከርድ ሰብረው እንዲያሸንፉ አገዘ። በሁለተኛው የውድድር ዘመን በ34 ጨዋታዎች 31 ጎሎች ላይ ተሳትፎ አደረገ። ኢንተር ስኩዴቶውን በተሳካ ሁኔታ እንዲከላከል አገዘ። እናም የሴሪኤ ኮከብ ተጫዋች ተብሎ ተመረጠ። በዚህ ጊዜ የኃይሉ ጫፍ ላይ ነበር። በሜዳ ላይ እየተሻሻለ መጣ። ነገር ግን ከሜዳ ውጭ የወሰነው ውሳኔ አበላሸው። ምን ማለቴ እንደሆነ በቅርቡ ያያሉ። በሶስተኛው የውድድር ዘመኑ ዝላታን ኢንተር ለሶስተኛ ተከታታይ ጊዜ ስኩዴቶን እንዲያሸንፍ አገዘው። እሱ የሊጉ ከፍተኛ ጎል አስቆጣሪ ሆነ። እናም በድጋሚ የሴሪኤ ኮከብ ተጫዋች ተባለ። ጣሊያንን ከገዛ በኋላ ዝላታን አዲስ ነገር ለመሞከር ወሰነ። ሐሳቡ ጥሩ ነበር፣ የጊዜ አጠባበቁ ግን ከሁሉም የከፋ ነበር። በ2009 ዝላታን በወቅቱ የቻምፒዮንስ ሊግ ሻምፒዮን የነበረውን ኤፍሲ ባርሴሎናን ተቀላቀለ። በዓለም ላይ ምርጡ ቡድን ነበር። ስለዚህ ለሙያው ምርጥ ውሳኔ ይመስል ነበር። ነገር ግን ምናልባትም ከሁሉ የከፋው ውሳኔው ይህ ነው። በስፔን ጅማሮው ድንቅ ነበር። በመጀመሪያዎቹ 5 የላሊጋ ጨዋታዎች ጎል ያስቆጠረ የመጀመሪያው የባርሴሎና ተጫዋች በመሆን ታሪክ ሰራ። ከ7 ጨዋታዎች በኋላ 7 ጎሎች ነበሩት። ነገር ግን የጉዳት ሰለባ ሆነ። ከጉዳት ሲመለስ በተቀያሪነት ገብቶ በሪያል ማድሪድ ላይ ወሳኝ ጎል አስቆጠረ። በቻምፒዮንስ ሊግ በአርሰናል ላይ ሁለቱንም የባርሴሎና ጎሎች እሱ ነበር ያስቆጠረው። ማቆም
አይችልም ነበር። ነገር ግን በመጋቢት ወር ሁሉም ነገር ቀስ በቀስ መፈራረስ ጀመረ። በመጀመሪያ በቀይ ካርድ ለአንድ ጨዋታ ታገደ። ሲመለስ በ3 ተከታታይ ጨዋታዎች ጎል አስቆጠረ። ግን ከአትሌቲክ ክለብ ጋር ለሚደረግ ጨዋታ ልምምድ ሲሰራ ሌላ ጉዳት አጋጠመው። ይህ የቻምፒዮንስ ሊግ የመልስ ጨዋታን ጨምሮ ከ4 ጨዋታዎች ከሜዳ ራቀው። ከጉዳት ከተመለሰ በኋላ ንክኪሁን ያጣው ይመስል ነበር። በሊጉ የመጨረሻ 7 ጨዋታዎች ያስቆጠረው 1 ጎል ብቻ ነበር። እናም የቀድሞ ክለቡ ኢንተር ሚላን ባርሴሎናን በቻምፒዮንስ ሊግ ግማሽ ፍጻሜ ከውድድሩ ሲያስወጣ ከመመልከት ውጪ ምንም ማድረግ አልቻለም። ኢንተር በመቀጠል ዋንጫውን አሸነፈ። የአውሮፓ ሶስትዮሽ ወይም ትሬብል አሟላ። ዝላታን ቻምፒዮንስ ሊግን አሸንፎ አያውቅም። ዋንጫውን ለማሸነፍ ወደ ቻምፒዮኖቹ ተዛወረ። ግን እሱ ከለቀቀበት የውድድር ዘመን የቀድሞ ክለቡ አሸነፈው። እናም ያ የኢንተር ሽንፈት በጣም ትልቅ መዘዝ ነበረው። ከሽንፈት በኋላ ዝላታን በመልበሻ ክፍል ውስጥ በፔፕ ጋርዲዮላ ላይ ወደ ገሃነም ሂድ እና አንተ ወንድ አይደለህም ብሎ እንደጮህበት ይነገራል። እሱ እንደሚለው ፔፕ አንድም ቃል አልተነፈሰም። ክፍሉን ለቆ ወጣ። ግን ዝላታን ራሱ ይህ በክለቡ የነገው መቆያው መጨረሻ እንደሆነ ያውቅ ነበር። ከዛ ክስተት በኋላ በተከታታይ ጨዋታዎች ተጠባባቂ ወንበር ላይ መቀመጥ ጀመረ። ነገሩ ከአፈጻጸም ጋር የተያያዘ እንዳልሆነም ገብቶት ነበር። ዝላታን በሕይወት ታሪኩ እንደጻፈው ሊዮኔል ሜሲ በክንፍ መጫወት ትቶ ወደ መሃል አጥቂነት መጫወት እንደሚፈልግ መጠየቅ ጀመረ። ስለዚህ ዝላታን መስዋዕት መሆን ነበረበት። እነዚህ ሁሉ ምክንያቶች የኢብራሂሞቪችን በፍጥነት መውጣት አረጋገጡ። እናም በዚያው ክረምት በልጅነቱ የኢንተር ደጋፊ ነኝ ያለው ያው ልጅ ወደ ኤሲ ሚላን በውሰት ተዛወረ። ሲፈርም ወደ ሚላን የሄደው ቻምፒዮንስ ሊግን ለማሸነፍ እንደሆነ ተናገረ። እሺ ታሪኩን እንዳናበላሽባችሁ እንጂ መቼም አላሸነፈም። እንዲያውም እሱ ከባርሴሎና በለቀቀበት የውድድር ዘመን የካታላኑ ክለብ እንደገና የቻምፒዮንስ ሊግ ዋንጫን አሸነፈ። እስኪ ላብራራላችሁ። ባርሴሎናን ከመቀላቀሉ በፊት በነበረው ዓመት ባርሴሎና ቻምፒዮንስ ሊግ አሸነፈ። ከዛ ኢንተር ለቆ ባርሴሎናን ተቀላቀለ። በዚያው ዓመት ኢንተር ቻምፒዮንስ ሊግ አሸነፈ። ከዛ ባርሴሎናን ለቆ ሚላንን ተቀላቀለ። በዚያው ዓመት ባርሴሎና ቻምፒዮንስ ሊግ አሸነፈ። የሚገርመው ሚላን ራሱ እሱ ከመቀላቀሉ 3 ዓመት በፊት ቻምፒዮንስ ሊግ አሸንፎ ነበር። ይህ ዋንጫ ከዝላታን ጋር ምንም አይነት ግንኙነት መፍጠር የፈለገ አይመስልም። ግን ሌሎች ዋንጫዎች አዎ እነሱን እንደ ኢንፊኒቲ ስቶንስ ይሰበስባቸው ነበር። በሚላን ስኩዲቶውን እና የወርቅ ጫማውን አሸነፈ። ከዛም በ2012 ወደ ፈረንሳይ ፒኤስጂ ተቀላቀለ። በአዲሱ የኳታር ስፖርት ኢንቨስትመንት ባለቤትነት የመጀመሪያው ትልቅ ፈራሚ ሆነ። ያ የውድድር ዘመን የማይታመን ነበር። በቻምፒዮንስ ሊግ ለ6 የተለያዩ ክለቦች ጎል አስቆጠረ። የመጀመሪያው ተጫዋች ሆነ። የቻምፒዮንስ ሊግ ከፍተኛ አሲስት አቅራቢ ሆነ። የሊግ 1 ከፍተኛ ጎል አስቆጣሪ ሆነ። በ23 ዓመታት ውስጥ በአንድ የሊግ 1 የውድድር ዘመን 30 ጎሎችን ያስቆጠረ የመጀመሪያው ተጫዋች ሆነ። የሊግ 1 የዓመቱ ምርጥ ተጫዋች ተብሎ ተመረጠ። እናም ፒኤስጂ ከ19 ዓመታት በኋላ ለመጀመሪያ ጊዜ የሊግ ዋንጫውን እንዲያሸንፍ አገዘው። የአሁኑን የፒኤስጂ ስርወ መንግስት የጀመረው እሱ ነበር። በ2016 ሲለቅ የክለቡ የሁል ጊዜ ከፍተኛ ጎል አስቆጣሪ ነበር። 12 ዋንጫዎችን አሸንፏል። አሁን ልብ በሉ በዚህ ጊዜ እድሜው 34 ነበር። ስለዚህ ከፈረንሳይ ሊለቅ ሲል ሁሉም ሰው በቃ ጡረታ ሊወጣ ነው አሉ። ወደ ፕሪሚየር ሊግ ሊሄድ ነው ሲባል ሁሉም ለእንደዚህ አይነት ከባድና አካላዊ ሊግ በጣም አርጅቷል አሉ። እሱ ግን በሜዳ ላይ በሰጠው ምላሽ ተቺዎቹን ዝም አሰኘ። ዝላታን በ2016 ማንቸስተር ዩናይትድን ተቀላቀለ። እናም ሊጉን አበራከተው። በ28 የፕሪሚየር ሊግ ጨዋታዎች 17 ጎሎችን አስቆጠረ። በሊጉ ታሪክ በአንድ የውድድር ዘመን ቢያንስ 15 ጎሎችን ያስቆጠረ በእድሜ ትልቁ ተጫዋች ሆነ። በዚያው የውድድር ዘመን የፒኤፍኤ የዓመቱ ምርጥ ተጫዋች እጩ ሆኖ ቀርቦ ነበር። በሁሉም ውድድሮች በ46 ጨዋታዎች 38 ጎሎች ላይ ቀጥተኛ ተሳትፎ አደረገ። ዩናይትድ የኮሚኒቲ
ሺልድ፣ የኤፍኤ ካፕ፣ ካራባኦና የዩሮፓ ሊግ ዋንጫን እንዲያሸንፍ አገዘው። ይህ የክለቡ እስከ ዛሬ ድረስ የመጨረሻው የአውሮፓ ዋንጫ ነው። ይህ ለዝላታን ራሱ ለመላው ሙያው የመጀመሪያውና ብቸኛው የአውሮፓ ዋንጫው ነበር። በኋላም በ2017 ለዩናይትድ በቻምፒዮንስ ሊግ ሲጫወት ለ7 የተለያዩ ክለቦች በቻምፒዮንስ ሊግ የተጫወተ የመጀመሪያው ተጫዋች ሆነ። ሊያሸንፈው አለመቻሉ ያሳዝናል። ለማንኛውም በእንግሊዝ አጭር ግን ስኬታማ ቆይታ ካደረገ በኋላ በ36 ዓመቱ ወደ አሜሪካ MLS LA ጋላክሲን ተቀላቀለ። ለአሜሪካ ራሱን እንዴት አስተዋወቀ? ይህ ልጅ በኤልኤ ታይምስ ጋዜጣ ሙሉ ገጽ ገዝቶ ከተማዋ እሱ በመምጣቱ እንኳን ደስ እንዳላት የሚገልጽ እጅግ ትዕቢተኛ መልእክት አስነበበ። እንዴት ያለ ሰው ነው ግን! ይህ የሱን ኢጎና ትዕቢት ይገልጻል ብለው ካሰቡ ገና ምንም አላያችሁም። ለዚህ የተወሰነ ሙሉ ምዕራፍ ይመጣል። ለማንኛውም በአሜሪካ የነበረው ጊዜ ድንቅ ነበር። ሊጉን በሁሉም አይነት አስደናቂ ጎሎች ተቆጣጠረው። እድሜውን ስታዩ ሁሉም በአሜሪካ ጡረታ ይወጣል ብለው አስበው ነበር፣ ግን አላደረገውም። ከሆሊውድ ልምድ ሲጠግብ በ38 ዓመቱ ወደ አውሮፓ ኤሲ ሚላንን በድጋሚ ተቀላቀለ። በዚህ እድሜው በከፍተኛው ደረጃ መጫወት ይችላል፣ እርግጠኛ ይሁኑ ይችላል። እሱ በ2011 ካገዛቸው በኋላ ሚላን ስኩዴቶውን አሸንፎ አያውቅም ነበር። እሱ ተመለሰና በድጋሚ እንዲያሸንፉ አገዛቸው። እዛ እያለ በአውሮፓ 5 ታላላቅ ሊጎች 300 የሙያ ጎሎችን አስቆጠረ። በ21ኛው ክፍለ ዘመን ሮናልዶና ሜሲ ውጪ ይህን ያደረገ ብቸኛው ተጫዋች ሆነ። በ2023 ከስፖርቱ በይፋ ተሰናበተ። ግን ከመሄዱ በፊት አንድ የመጨረሻ ሪከርድ ሳይሰብር አልሄደም። በሴሪ ታሪክ ጎል ያስቆጠረ በእድሜ ትልቁ ተጫዋች ሆነ። በ41 ዓመቱና በ166 ቀኑ ይህ እውነተኛ እየቆየ የሚጣፍጥ ወይን ነበር። በ40 ዓመቱ ሮናልዶ ሳውዲ አረቢያ ነው። በ38 ዓመቱ ሜሲ አሜሪካ ነው። ዝላታን ግን በ41 ዓመቱ ጣሊያን ውስጥ እየተጫወተ ሊግ እያሸነፈ ነበር። እሱ የተለየ ዝርያ ዲፍረንት አኒማል ነበር። ግን ከዚህ በፊት ካየናቸው ተጫዋቾች ሁሉ የተለየ ያደረገው ባህሪው ነበር። ዝላታን በሙያው የሰራቸውና የተናገራቸው ነገሮች ሰዎች እንዲፈሩትና እንዲያከብሩት አድርጓል። ለመሆኑ የቴኳንዶን ጥቁር ቀበቶ የያዘን ሰው ማን ሊነካካ ይፈልጋል? በ2004 በአያክስ ቡድን አጋሩን ራፋኤል ቫንደርቫርትን በብሔራዊ ቡድን ጨዋታ ላይ አቁስሎታል። ደሽ ተጫዋቹ ዝላታን ሆን ብሎ ሊያቆስለኝ ሞክሯል ሲል በይፋ ከሰሰው። ዝላታን በምላሹ ሁለቱንም እግሮች እንደሚሰብርለት ዝቶበታል። በአያክስ እያለ የቡድን አጋሩን ሚዶን በመልበሻ ክፍል ውስጥ በቡጢ እንደመታው ይነገራል። በእርግጥ ነው ግብፃዊው መጀመሪያ መቀስ ወርውሮበት ነበር ተብሏል። ግን አንድ ቀን ዝላታን አቻውን አገኘ። እሱና የሚላን የቡድን አጋሩ ኦጉቾኒዮ በልምምድ ላይ ተጋጩ። ዝላታን የተሰበረ የጎድን አጥንት ይዞ ከግጭቱ ወጣ። ከዚያ ግጭት በኋላ ዝላታን የቡድን አጋሮቹን መተውና ጉልበቱን ለተቃዋሚዎቹ ብቻ ለማዋል የወሰነ ይመስላል። በዚያው የውድድር ዘመን ማትራዚ ላይ አስፈሪ ታክል ሰርቶ ሆስፒታል ላከው። በኋላም ሆን ብዬ ነው ጣሊያናዊው ከ4 ዓመት በፊት ላደረገብኝ ነገር የበቀል እርምጃ ነው ሲል ተናግሯል። በዚያው ዓመት ማርኮ ሮሲን በጨዋታ ላይ ሆዱን በቡጢ መጥቶ ለ3 ጨዋታ ታገደ። በቀጣዩ ዓመት ሳልቫቶሪ አሮኒካን በጥፊ አቅልቶ ሌላ የ3 ጨዋታ ቅጣት አገኘ። ይህን ባህሪውን ወደ አሜሪካም ወስዶታል። በ2018 ሳያስበው እግሩ ላይ ለወጣበት ማይክል ፔትራሶ ራሱን በጥፊ መቶታል። ሰዎችን በማይመታ በማያነቃ ወይም በማይጣላበት ጊዜ ዝላታን እጅግ ትዕቢተኛና እብሪተኛ ንግግሮችን ይናገር ነበር። በዩናይትድ ቆይታው በፕሪሚየር ሊግ ምርጡ አጥቂ ማን እንደሆነ ሲጠየቅ ሉካኩንና ጉዌሮን ጠቀሰ። የራሱን ስም ለምን አልጠቀሰም? በራሱ እምነት እሱ ከሌሎቹ ተጫዋቾች በተለየ ደረጃ ላይ ስለነበር ራሱን ከነሱ ጋር ማወዳደር አልፈለገም። ይህ ልጅ ቤተሰቦቹ አሁን ያላቸውን ነገር ሁሉ የገዛው ምን እንደሆነ እንዲያስታውሱ በሚል የእግሮቹን ፎቶ አሳጥቦ ቤት ውስጥ ሰቅሏል። ግን ከዚህ ሁሉ ባህሪው ጋር ይህን ሰው መጥላት በጣም ከባድ ነው። ምክንያቱም እሱ በጣም ምርጥ ነበር። በእግር ኳስ ታሪክ ከፍተኛ ዋንጫ
ዋንጫ ካሸነፉ 20 ተጫዋቾች አንዱ ነው። በ21ኛው ክፍለ ዘመን ከፍተኛ ጎል ካስቆጠሩ 5 ተጫዋቾች አንዱ ነው። እናም በእንግሊዝ ላይ ያስቆጠረውን ጨምሮ በእግር ኳስ ታሪክ ካየናቸው ውብ ጎሎች መካከል ጥቂቶቹን እሱ አስቆጥሯል። እሱ ፍጹም አስፈሪና እጅግ አስደሳች ነበር። ሰዎች የቻምፒዮንስ ሊግ ዋንጫን ያላሸነፈ ምርጥ ተጫዋች ይሉታል። እናንተስ ምን ትሉታላችሁ?